ሰላም ጤና ይስጥልን ክብራትና ክብራኒ ፕራይም ሚዲያ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ ያዝናቸውን የሰዓቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ በማድረስ አብራችሁ መቆየውን የበጸሎት ጌታቸው ነኝ። አብራችሁን ቆዩ። ኢትዮጵያ የ2025 የብሪክስ አባል ሀገራት የግብርናና የቴክኒክ ቡድን ስብሰባ ላይ እየተሳተፈች ነው። በስብሰባው በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ ገለጻ ማድረጋቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በዚህም የኢትዮጵያ መንግስት ግብርናን በማዘመን የምግብ ዋስትናን ለማረጋገጥ እየተገበራቸው ባሉ በርካታ ፕሮግራሞች በተለይም የስንዴ ብሔራዊ ምርትና በአረንጓዴ አሻራ ስራዎች የተገኙ ውጤቶች አስረድተዋል። በብሪክስ ማዕቀፍ ግብርና በተለይም የቤተሰብ ግብርና የትብብር መስክ ሊሆን እንደሚገባና በዚህ ረገድ ልምድ መለዋወጥ፣ የቴክኖሎጂ ሽግግርን ማሳለጥና የግብርና ግብዓቶች አቅርቦትን ማስፋፋት እንደሚገባም ገልጸዋል። ኢትዮጵያና ኩባ በተለያዩ ዘርፎች በትብብር መስራት የሚያስችሏቸውን የመግባቢያ ስምምነቶች ተፈራረሙ። ሁለቱ ሀገራት በባህል፣ በስፖርት፣ በቴክኖሎጂ፣ ኢነርጂና ኢኖቬሽን ዘርፎች በጋራ ለመስራት ተስማምተዋል። የባህልና ስፖርት ሚኒስትር ሻዊት ሻንካ ከኩባ የውጭ ጉዳይ ሚኒስትር ብሩኖ ኤድዋርዶ ሮድሪጌዝ ፓሪላ ጋር የባህል ዘርፍ ትብብርን ለማጠናከር የመግባቢያ ስምምነት ተፈራርመዋል። የኩባ የውጭ ጉዳይ ሚኒስትር ብሩኖ ኤድዋርዶ ሮድሪጌዝ ፓሪላ በኢትዮጵያ ቆይታቸው ጠቅላይ ሚኒስትር አብይ አህመድን ጨምሮ ከተለያዩ የመንግስት ስራ ኃላፊዎች ጋር በሁለትዮሽ ጉዳዮች ዙሪያ መወያየታቸውን ገልጸዋል። የሁለቱ ሀገራት የረጅም ዘመን ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። ሴቶች ላነሷቸው ጥያቄዎች መፍትሄ ለመስጠት በትኩረት ይሰራል ሲሉ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለምፀሐይ ጳውሎስ ገለጹ። የሴቶችና ማህበራዊ ጉዳይ ሚኒስትር ዓለም አቀፉን የሴቶች ቀን አከባበር የሚገመግም መድረክ አካሂዷል። መንግስት የሴቶችን መብት ለማስጠበቅ በማህበራዊና ኢኮኖሚያዊ ዘርፎች ያላቸውን ተሳትፎና ተጠቃሚነት ለማረጋገጥ እየሰራ መሆኑን ሚኒስትሯ ተናግረዋል። የሴቶችን የአመራርና ውሳኔ ሰጪነት ሚና ለማሳደግ እየወሰደ ባለው ጠንካራ እርምጃም አበረታች ለውጦች እየተመዘገቡ ነው ብለዋል። ሴቶች ላይ የሚሰሩ ባለድርሻ አካላትም የተገኙ ስኬቶችን እንዲያከብሩና ያጋጠሙ ችግሮችን በጋራ ለመፍታት እንዲረባረቡ ጥሪ አቅርበዋል። በዘንድሮ ዓመት 14 ሚሊዮን ህዝብ በአፈርና ጥበቃ ስራ መሳተፉን የግብርና ሚኒስቴር አስታወቀ። የግብርና ሚኒስቴር ዴኤታ ፕሮፌሰር ኢያሱ ኤልያስ በኢትዮጵያ ውስጥ የተራቆተውን መሬት መልሶ እንዲያገግም ለማድረግ የአፈርና ውሃ ጥበቃ ስራ ትልቁን ድርሻ እየተወጣ ይገኛል ብለዋል። በዚህም ባለፉት ዓመታት በተሰራ ስራ ከ33 ሚሊዮን ሄክታር በላይ መሬት እንዲያገግም መደረጉን አብራርተዋል። የመሬት ማገገምና የምርታማነት መጨመር ህብረተሰቡ በተጨባጭ ያገኘው ውጤት መሆኑን ጠቅሰው በየዓመቱ በአፈርና ውሃ ጥበቃ ስራ የሚሳተፈው አርሶ አደር ቁጥር እየጨመረ መሆኑንም ተናግረዋል። በዘንድሮ ዓመት ከጥር ወር ጀምሮ እስከ ያዝነው መጋቢት ወር ድረስ በተካሄደው የአፈርና ውሃ ጥበቃ ስራ 14 ሚሊዮን ህዝብ መሳተፉን ገልጸዋል። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። የኬንያው ፕሬዝዳንት ዊሊያም ሩቶ ከ386 ሚሊዮን የአሜሪካን ዶላር በላይ በሚሆን ወጪ የናይሮቢ የወንዝ ጥበቃና የወንዝ ዳር ልማት መርሃ ግብር ትግበራን በይፋ አስጀመሩ። ናይሮቢ ለነዋሪዎቿና ለጎብኚዎች ጽዱና ደህንነቷ የተጠበቀ ከተማ እንድትሆን መንግስት እንደሚሰራም ሩቶ ተናግረዋል። ፕሮጀክቱ ለህይወት ክብር የሚሰጥ በሺዎች የሚቆጠሩ ነዋሪዎችን ዘላቂ የትራንስፖርትና ኢኮኖሚያዊ ተጠቃሚነትን የሚያረጋግጥ ህይወት ቀያሪ ተነሳሽነት እንደሆነም ገልጸዋል። በቀጣይ 24 ወራት ውስጥም በናይሮቢ የወንዝ ዳር ለውጥ የሚታይበት እንደሆነም አረጋግጣለሁ ሲሉ ተናግረዋል። በናይሮቢ የወንዞች ኮሚሽንና በሌሎች ተቋማት ትብብር የሚተገበረው ፕሮጀክት 40 ሺህ ለሚሆኑ ዜጎች የስራ ዕድል እንደፈጠረም ተገልጿል። ፕሬዝዳንቱ አክለውም የናይሮቢ የወንዝ ዳር ልማት ፕሮጀክት የመኖሪያ ቤቶችን፣ ዘመናዊ ገበያዎችንና የተሻሻሉ መሰረተ ልማቶችን በማዋሃድ ለኑሮ ምቹና በኢኮኖሚ የነቃች ከተማ ይፈጥራል ማለታቸውን ስታንዳርድ ሚዲያ ዘግቧል። ፑቲን ከዩክሬን ጋር ለሚደረግ ተኩስ አቁም ከበድ ያሉ ቅድመ ሁኔታዎችን አስቀመጡ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር እንዲደረስ የታቀደውን የተኩስ አቁም ሀሳብ እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ቅድመ ሁኔታዎችን አስቀምጠዋል። የሩሲያው ፕሬዝዳንት በጉዳዩ ዙሪያ ምላሽ የሰጡት በዚህ ሳምንት መጀመሪያ ዩክሬን ከአሜሪካ ጋር ባደረገችው ውይይት የቀረበውን የ30 ቀናት የተኩስ አቁም እቅድ መቀበሏን ተከትሎ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በእቅዱ ዙሪያ ፑቲን የሰጡትን ምላሽ የማይጨበጥ ከማለት ባለፈ በሩሲያ ላይ ተጨማሪ ማዕቀብ እንዲጣል ጠይቀዋል። ይህ በእንዲህ እንዳለ አሜሪካ በሩሲያ የነዳጅ፣ የጋዝና የባንክ ዘርፎች ላይ ተጨማሪ ማዕቀብ ጥላለች። ፑቲን የተኩስ አቁም ሀሳቡን እኛም እንደግፈዋለን፣ ነገር ግን ልንወያዩባቸው የሚገቡ ጉዳዮች አሉ ብለዋል። የተኩስ አቁም ስምምነቱ ወደ ዘላቂ ሰላም ሊያመራና የዚህን ቀውስ መንስኤ ማስወገድ ሊኖርበት ይገባል ብለዋል ሲል የዘገበው ቢቢሲ ነው። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት በጸሎት ጌታቸው ነኝ። ስለተከታተላችሁ እናመሰግናለን። መልካም ቆይታ።